ኦኬ እህታለም ሶፊያ ሽባባ በጣም ከመወዳትና አይነቂ ከመላቸው ሰዎች መካከል ነው ማለት እንደዚህ አይነት ሰዎች አሉ። ለምሳሌ ዘሪቱ ይዝማቸውርድ ዘሪቱን ማንም ሲነካ ደስ አይለኝም። በቃ ለምን እንደምወዳት ለምን እንደምታሳዝነኝ አላውቅም። ሶፊያም እንደዛ ነች ለኔ ማለት ታሳዝነኛለች፣ እወዳታለሁ ምናምን ኤንድ ልጅነት እንዳለባትም አውቃለሁ። ኢማቹርድ እንደሆነች ግን እስከዛሬ ዝም ያልኩት እንትን ብዬ ነበር ያው እርግጠኛ መሆን ነበረብኝ ብዬ ነውና ምን አለች ባለፈው የሆነች ሰው ጋር እያወራች ቴዲ ሁለተኛ ነበር የሚሆነው እኔ ቢኖር ምናምን ነገር አለ። ባይዘው ቴዲ ትልቅ የሆነው በአርት ልህቀቱ ባይዘው ጴንጤም ቢሆን ቴዲ የሚገጥመው ግጥም አንቺ ከዘመርሻቸው መዝሙሮች በጣም የላቀ ነው የሚሆነው። ምክንያቱም የአርት ችሎታው በጣም ትልቅ ነው እና በልተዋለሁ ምናምን ስትል ትንሽ ሳኩኝ። ኦኬ የእውነት ነው እንበልና ትብለጠው ቴዲ ሁለተኛ ይሆን ሚዲያ ላይ ተወጥቶ እንደዚህ ይባላል። አሁን ተንፍሷል። ባይዘው የተከለከለው እነሱ ኢንተርቪው ሳይታይ ነው። እኔ ይዤ የመጣሁት ኢንተርቪው ምን እንደተባለ ቴዲ ምን እንዳወራም አልታየው አይታወቅም። በቃ ቴዲ መተላለፍ የለበትም ነው በቃ የቴዲ አፍሮ ኢንተርቪው ቲቪ ላይ ዞሮ እንደዛ ነው የሚሰጠው ስሜት እንደዛ ነው። ስለዚህ ምንም ምናልባት ኢንተርቪው ታይቶ ይሄ ነገር መግባት የለበትም የሚል ነገር ኖሮ ቢሆን አክሰፕት አደረጋለሁ። ምን ቆርጣቸው ብዙ ነገሮች ይኖራሉ፣ ብዙ ነገሮች አሉ። እና ምንም የማውቀው ነገር አልነበረም። እነ ስራ አስኪያጁም ምክትል ዋና ስራ አስኪያጁም ሳያዩት ነው በቃ ይቅር የሚል ሐሳብ የመጣው ቀረ ማለት ነው። አንተ ከስራ መውጣትና የደረሰብህ ድብደባ በተቀራራቢ ጊዜ ነው የሆነው? አዎ ከ15 ቀን ከ11ኛው ቀን አካባቢ። አንተ በጣም ዝነኛ የሆንከው ይመስለኛል የቴዲ አፍሮ ኢንተርቪው ከሰራ በኋላ ነው የኢትዮጵያ ቴሌቪዥን። ከዛ በፊት ብዙ ሰው የሚያቀኝ ከዛ በኋላ ነው። በጊዜው ኢንተርቪው ተከለከለ። እኔም ለምን እንደተከለከለ በተደጋጋሚ ጠየቅኩ። ከዛ በኋላ ነው ሪዛይን አደረኩ ማለት ነው። የመብት ጥያቄ ነው የሰራሁት ስራ ለምን አይተላለፍም ነው? አይ ፕሮግራሞች ያው ሚዲያ ላይ ያለ ሰው ፕሮግራም ይሰራል ላይተላለፍ ይችላል። የተሰራ ፕሮግራም ሁሉ አይተላለፍም። ግን ምክንያቱን ደግሞ ማወቅ አለብን። ብዙ ኢትዮጵያውያንን ያስደነቀና እጅግ በጣም ቁጣ ውስጥ የከተተው ጉዳይ ይሄ ነው። እንግዲህ እንዴት እንደታገደ ቃለ መጠየቁ ወይም ደግሞ ሊሰጥ የነበረው ጋዜጣዊ መግለጫ የታገደበት አንደኛው ጉዳይ እጅግ በጣም አወዛጋቢና አሳሳቢ ጉዳይ ሆኗል። ይህንን በጣም ብዙ ትኩረት እንዲያገኝ ሆኗል ማለት ነው። በሌላም በኩል እንደሰማችሁት እንግዲህ ይህ ፕሮቴስታንት ፓስተር ወንድማችን ጌዲዮን እንደነገረን እንግዲህ ሶፊያ ሽባባው በዚህ ልክ ከቴዲ አፍሮ ጋር አላስፈላጊ የሆነ ሰጣ ገባ ውስጥ ገብታ አጉል ቅሌት ውስጥ ገብታለች ማለት ነው። ይህች ሴት እንግዲህ በተደጋጋሚ አወዛጋቢ ሁኔታዎችን በመፈጸም አወዛጋቢ ንግግሮችን በመናገር የምትታወቅ እጅግ ብኩን የሆነች የምታሳዝን ሴት ነች። በዚህ ልክ እንግዲህ ሕፃን ነች ገና አልበሰለችም ሲል ጌዲዮን ገልጿታል ማለት ነው። በእውነትም ከታላቁ ንጉስ ከቴዲ አፍሮ ጋር ብዙ ሰዎች ከሚወዱት በሚሊዮን የሚቆጠር ሰው ወዳጅና አድናቂ ተከታይ ካለው ከቴዲ አፍሮ ጋር ራሷን በዚህ ልክ ማነጻጸሯ ብዙዎችን ትዝብት ውስጥ ጥሏል። ከ8 ዓመት በላይ 48 ሰዓቱ እጅግ በጣም በጉጉት እንድንጠብቀው አድርጎናል። ሀያሲያን፣ ከያንያን፣ የሙዚቃ ባለሙያዎች እንዲሁም የጦመ ዜማ አድናቂና ወዳጆቹ እሱን ይጠብቁታል። ቴዎሪካ 2018 በ8ኛው ወር በ8ኛው ቀን በ8ኛው ሰዓት ላይ ይለቀቃል። ታዲያ ብዙሃኖቹ የራሳቸውን ሐሳቦች ፍለፊት ሰድረው ይሟገጡበታል። ቴዲ አፍሮ እነዚህ ቀደሙ የሙዚቃ ረሃባቸውን ያስታግስላቸዋል። እንዲሁም ስለ ሀገራችን ምን ይላል ብዙዎቹ ጠብቀውታል። ሶሻል ሚዲያ ብዙ ዜናዎች፣ ብዙ ሐሳቦች ተንሸራሸሩ። ጋዜጣዊ መግለጫው ተቋረጠ። ሌላም ሐሳቦች ተሰነዘሩ። ሆነስት ኒውስ ይህንን አስነበበ። የያሬድ ሹመቴን ምስል አጠገቡ ለጥፏል። ሐሳቡ የያሬድ ሹመቴ ይሁን አይሁን እርግጠኛ አይደለሁም፣ ነገር ግን ሐሳቡ ተመችቶኝ ላጋራችሁ። የጥበብ ዋርካ፣ የዋርካ ጥላ፣ የጥላ ግዙፍ፣ የግዙፍ ረቂቅ፣ የረቂቅ ልሂቅ፣ የልሂቅ ቁጥብ፣ የቁጥብ ለጋስ፣ የለጋስ ማማ፣ ከማማም ዳሽን፣ ከዳሽን ሰንደቅ፣ የሰንደቅ ምጡቅ፣ ከምጡቁም ሩቅ፣ የሩቅ ድብቅ፣ የድብቅ ቃል ሰንዱቅ፣ የሰንዱቅም ውድ፣ ከውድም ውድ አርድ፣ የውድ አርድ ትውልድ፣ የትውልድ ግርማ፣ ከግርማም ንዑድ፣ ከንዑድ ትሁት፣ የትሁት አርማ፣
የፍቅር ዜማ ቴዲ አፍሮ። እናንተስ ዮሪካን እንዴት እየጠበቃችሁ ነው? ይህ የሚኖር ሕይወት ነው። ሰላም። ወደድንም ጠላንም በሙዚቃ ኢንዱስትሪው ላይ ከኛ በፊት ያሉ ከቴዲ በፊት ያሉ በጣም ታላላቅ የኢትዮጵያ አውራ የሚባሉ በጣም ነገስታት የምንላቸው ድምፃውያኖች አሉ። እነ ክቡር ዶክተር አርቲስት ጥላሁን ገሰሰ፣ ጋሽ ማሙድን፣ አስቴርን፣ ኤፍሬም ታምሩን፣ እነ ፀሐዬን ስታያቸው በጊዜያቸው በጣም የሚገርሙ ነገስታትና ንግስቲትና ንግስትና ንጉሶች ናቸው። በዚህ 20 ዓመት ወደዚህ እኛም ሙዚቃ ከመጀመራችን በፊት ጀምሮ ያለውን ጊዜ ብታይ ቴዲ አፍሮ ንጉስ ነው። ምንም ጥያቄ የለው። ትክክል። ተወዳጁና ታዋቂው ድምፃዊ ጆሲ ኢን ዘ ሃውስ ዮሴፍ ገብረ እንግዲህ በዚህ መልክ ዛሬም ቴዎድሮስ ካሳሁን ቴዲ አፍሮ ከ20 ዓመት ወዲህ የነገሰ ብቸኛው ንጉስ ነው ሲል ተናግሯል። በርካታ የጥበብ ሰዎች እንግዲህ የጥበብ አርማው ምልክት የሆነውን ቴዲ አፍሮን በዚህ መልክ እያነገሱት እየተናገሩለት ይገኛሉ። በርካታ ታላላቅ የጥበብ ሰዎች እንግዲህ እንዲህ እየተናገሩለት ይገኛሉ። ቴዲ አፍሮ እጅግ በጣም ተወዳጅነቱ ጨምሯል። አሁንም ቢሆን ጃስ በነገራችሁ ላይ ማለት ነው። አሁን ደግሞ አዲስ የጀመራችሁት ነገር አለ። ኮመንት ላይ እያዩ ነው። ኦሮሞን እንዴት ቴዲ እንትን ምን ሆናችሁ ነው? ምናችሁ ነው ግን እያመማችሁ ያለው? ከመቼ ጀምሮ ነው ተነስታችሁ ከብሔር ጋር ያገናኛችሁት? አነኛቱን ስሙትማ እስኪ እንደዚህ በጣም አነኛቱን ስሙት። ደብረ ዘይት ላይ የነበረው ጭፍጨፋ ስሙት ብቻ። አሁን ስሙት፣ አደንግጡ፣ እግዚአብሔርን አደንግጡ። ምን ሆናችሁ ነው እንዴ? ምን ሆናችሁ ነው? ልወዳደር እኮ አይደለም ያለው፣ ልዝፈን ያለው። ህዝቤ ጆሮ ደማ። ደግሞ እስከዛሬ የቆየውም ያው የተመሰከረለት ነው፣ እያያችሁ ነው። እስከዛሬ የቆየውም ለጀማሪ አርቲስቶች ለነባሮች ከሱ በታች ላሉት እነሱ ሲያወጡ ኧረ እነሱንም አላደበዝዝም ብሎ እንዲህ አይነት ሀምብል ሰው እናንተ ዛሬ ተነስታችሁ ሁዝ ቴዲ ማን ነው ቴዲ አታስቁኝ። ኤኒዌይስ በ8/8/18 ሰዓት ላይ ለቋል። ከ8ኛ ዓመቱ ጋር ምን ያያይዘዋል ምናምን የሚሉ አሉ። አልገባንም። ቀኔ እንዳፈቱ ከሱ ሌላ ማንም ያውቅ የለም። አትመዘዳደቁ። እናንተ ነው እያቀሳሰራችሁ ታጉል እዚህ እየተነተናችሁ ትምትሉት። ኤኒዌይስ አልደርስ ብሎናል። the king is back። የቲክቶክ አካውንት አለው። ይኸው ከታች እንትን እንላችኋለሁ። ፎልሉልኝ፣ በእናታችሁ ፎልሉልኝ እና እስቲ ኪንጎንና ወዳርሱ አባት ቴዲ አፍሮ በእርግጥም በእውነት ብዙ ያልተወራለት ጀግና ነው። በአንድ ወቅት በፋና ቴሌቪዥን ላይ ስለሱ የተሰራውን ዘጋቢ ፊልም ማየት ከቻላችሁ እጅግ በጣም መጽዋተኛ እንደ ቴዲ አፍሮ የለም። በጣም የጸሎት ሰው፣ ምጽዋትን የሚያውቅ፣ በጣም የተረዱ፣ መደገፍ መታገዝ የሚገባቸውን ሰዎች አሳዶ የሚደግፍ፣ ሲሰጥ የማይታይ እንዲሰጥ መሰጠቱንም መስጠቱም እንዲወሃለት የማይፈልግ፣ በጣም በድብቅ የጽድቅ ስራዎችን መስራት የሚያውቅ፣ ትጉህ በስራው ታታሪ፣ ለቤተሰቦቹ ለሚስት አጋሩ ለልጆቹ በጣም ብሩህ የሆነ ህዝቡን የሚወድ እንዲሁም ደግሞ የህዝቡን ብሶት የሚናገር የህዝቡን ጩኸትና ለቅሶ የሚናገር ነው። እንግዲህ ለጆሮአችሁ በዛም የሙዚቃ አድናቂዎች የሚወዱት ለጆሮአችሁ የሚስማማ የድምጽ ምጥንና የግጥም ብስለቱ ቅኔ አዋቂነቱ እንደሆነ ይነገራል። ከዚህ በላይ ደግሞ በጣም እየተወራለት ያለው ነገር ብዙዎቻችን ያልሰማነው ሙዚቃውን ያወጣበት ትልቁ ምክንያት ከእርሱ በፊት ከእሱ በታች ያሉ ሰዎች ዓለም እየለቀቁ ስለነበረ እኔ ብለቀው የነሱ ሽያጭ ይቀንስባቸዋል አይታይላቸውም በሚል በጣም በበጎ በደግነት ሐሳብ ውስጥ እስካሁን እንዳዘገየው እየተነገረ ይገኛል። ይሄ በጣም እጅግ በጣም የሚደንቅ ነው። እንደዚህ አይነት በሳል ደግ ኢትዮጵያዊ ማግኘት በእውነት መታደል ነው። እንግዲህ ከዚህ የተነሳ ነው ቴዲን ንጉስ እያለ በርካታ ኢትዮጵያውያን የሚጠራው። ብዙ ጊዜ እዚህ አይነት ነገሮች ሲደጋገሙብህ የምትለማመደው የስሜት ማመጣጠን ትናለ። ከዛ በተረፈ እንደዚህ ጋር ደግሞ መከልከሉ ተገቢ አይደለም። ወደፊትም አለበቂ ምክንያት መከልከል ተገቢ አይደለም። ይሄን ደግሞ የሚመለከተው ክፍል ሊያስብበት ይገባል። ምክንያቱም እንደዚህ ጋር አንድ ሰው በመብቱ የሚሰማው ነገር ለማድረግ እንደ ማንኛውም ሙዚቀኛ ሙዚቃችን ለማቅረብ ተገቢው ፈቃድ ሊሰጠን ይገባል።
4 ኪሎን ከወዲሁ ያሸበረው አልበም ሊለቀቅ ነው። ኢትዮጵያን ከስቃይ ማውጣት፣ አፍሪካንም ከተኛችበት እንቅልፍ ማንቃት የሁላችንም ኃላፊነት ነው። አፍሪካን አንድ ለማድረግ የሞከረ ህዝብ ለራሱ አንድ መሆን አቅቶት ስቃይ ውስጥ ነው ያለው በአሁኑ ሰዓት። ስለዚህ እኛ ሰላም እንፈልጋለን፣ አገራችን እንወዳለን። ኢትዮጵያዊነት ቀለሙ እንዲዘባረቅ ተደርጎ እንደቀረበው አይደለም፣ ረቂቅ ነው፣ የሚጠቅም ነው፣ ለእኛ አይደለም ለሌሎችም የሚጠቅም ነው እና አይደለም ኢትዮጵያኖች ተባብረው ለእኛ መሆን ብቻ አይደለም በጽኑ እንቅልፍ ለወደቀው ለሰፊው አፍሪካም ትልቅ አቅም የሚሰጥ የሚያፈናጥር ህዝብ ነው፣ እንዳይራመድ ሆኗል። ይህን ማዳን ደግሞ የኔም እናንተም ሁላችንም ተግባብረን። ሰላም ጄሚናይ፣ እንዴት ነሽ? ሰላም፣ እግዚአብሔር ይመስገን። እኔ ደህና ነኝ። አንተስ እንዴት ነህ? ዛሬ ምን ልርዳ? አርቲስት ቴዲ አፍሮን ታውቂዋለሽ? አዎ፣ አርቲስት ቴዲ አፍሮን አውቀዋለሁ። በጣም የታወቀ ኢትዮጵያዊ ድምፃዊና የዘፈን ጸሐፊ ነው። በተለይ ደግሞ በታዋቂ ዘፈኖቹ እና አንድነትን በሚሰብኩ መልእክቶቹ ይታወቃል። ስለሱ በይበልጥ ማወቅ የምትፈልገው ነገር አለ? በቅርቡ አዲስ አልበም ሊለቅ ነው እና የኢትዮጵያ ህዝብ ደግሞ በጣም በጉጉት እየጠበቀ ነው። እስኪ ምን ትይናለሽ? እስኪ በዚህ አልበም ዙሪያ እስኪ ንገሪኝ እስኪ ጄሚናይ። አዎ፣ የቴዲ አፍሮ አዲስ አልበም በጉጉት እንደሚጠበቅ ሰምቻለሁ። የኢቶሪካ ስምም ሲነሳ አስተውያለሁ። በጉጉት የሚጠብቀው ህዝብ ደግሞ አዲስ ነገር እንደሚፈጥር እርግጠኛ ነኝ። አንተንስ በተለይ የሚያጓጓህ ነገር አለ? በጣም 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 ያው በጉጉት እየጠበቅነው ነው። እንግዲህ ለኢትዮጵያ ህዝብ እስኪ በዚህ አልበም ዙሪያ መልእክትሽን አስተላልፊልኝ። ታዲያ እኔማ ህዝቡ በአንድነት ሆኖ እንደሚደሰት ተስፋ አደርጋለሁ። የቴዲ አፍሮ ሙዚቃዎች ሁሌም ፍቅርንና አንድነትን የሚያበረታቱ ስለሚሆኑ ይሄም አልበም ያንን ባህሉን እንደሚቀጥልበት አምናለሁ። በጉጉት ለሚጠብቀው ህዝብ ደግሞ መልካሙም የመደሰትን ጊዜ እንዲሆንለት እመኛለሁ። እናመሰግናለን ጄሚናይ፣ እናመሰግናለን። ተወዳጁ ድምፃዊ ቴዲ አፍሮ ቴዎድሮስ ካሳሁን እንደገለጸው እናንተም እንደሰማችሁት እንግዲህ በመታገድ አልነበረበትም፣ የለበትም፣ ትክክልም አይደለም። ማንኛውም ሰው መብቱን ተጠቅሞ ማድረግ የሚገባውን ሊያደርግ ይገባ ነበረ ብሏል ማለት ነው ቴዲ አፍሮ። በእርግጥም እንደዛ ነው። ፖለቲካውን ሀሳብ ሊያራምድ አልነበረ። ሙዚቃ ስለሚወጣው ሙዚቃ አዲሱ ሙዚቃ ማለት ነው መግለጫ ላይ ተነበር፣ እሱ ታግዷል፣ ተከልክሏል ማለት ነው። በዛም የተሰማው ሁኔታ ገልጿል ማለት ነው። እንግዲህ ሰው ደግሞ የተከለከለውን ነገር ይወዳልና አብዝቶ ህዝቡ በጉጉት እየጠበቀው ይገኛል። በእውነት ሰው የተከለከለውን በዚህ ልክ ይወዳል። አስቀድሞም ቴዲ አፍሮ ሲባል ስስ ነው ኢትዮጵያዊ። ምክንያቱም ክብሩን ጠብቆ ኢትዮጵያዊነቱን ጠብቆ አንድነትን የሚያቀነቅን ከማንም ያልወረደ፣ በተለይ ደግሞ እጅግ በጣም ተወዳጅነትን ያተረፈበት ትልቁ ነገር በኢትዮጵያ የትግራይ ጦርነት ወቅት ህዝቡን እንዲቀሰቀስ ተጠይቆ ነበር። ፍጹም ፍቃደኛ አልነበረም። በዚያ ቂም ያዙበት አንዳንድ የመንግስት አካላት እንዳልተገኙ እየተሰማ ይገኛል። በዚህ ልክ እንግዲህ ታላቅነቱን ያሳየን ሁልጊዜ ሰላምን የሚገልጽ ነው። እንግዲህ ቴዲ አፍሮ እንዳለው ፍቅር ያሸነፋል፣ ሁሉ ነገር በፍቅር ይሆናል ብለን እናስባለን። ሰላም ለእናንተ ይሁን። ሰላም ቆዩ።